በጣም ጉልበተኛ ናት፣ የሚችላት ሰው የለም። መንግስት ነች። ከመንግስትም በላይ ናት፣ የሚችላት የለም። ከመንግስትም በላይ ነች። ከኔ ጋር አራተኛ ሰው ስትደበድብ ብቻዋን። አዎ አርደኛ ናት። ጸጉር ሁሉ የላትም። የፓንክን የተቆረጠችው እንደው ስትሄድ ራሱ የሆነ ዘፍ ዘጭ ነው ብትል። ታዲያ ምን እናርግኛ? ሰው እየገደለች የተቀመጠች አይገላትም እንዴ? አንጋለላስ እዛው ደግሞ መጥቶ ወሬ ያወራል። ምን አውቃለሁ ተገሎ መጥቶ ምን እዚህ አጉል እኔ ምን አቀለታለሁ እዚህ ይርመጠመጣል እንዴ? አይዚ ማለት እየቻለ እንዴ ምን ያስቅ? ሰው ሲሞት የሚያስቅ ነው ይሄ። እኔ ግደላት በሁለት ወንጀል ነው መግደል እንዴ? እሱን ያገደለችውስ ክሰስ ነው የሚባለው። እሱን ያገደለችው እኮ ክሰሳት ነው የሚባለው። ኧረ ይቅርብህ። ፖሊስ ጣቢያ ሂደህ ክሰስ። ሁለት ጥርሱን አወለቀች አይደለ? ጥርስ ላወለቀ ጥርስ ሁለት ጥርሱን አወለቀች። ቆይ ሁለት ጥርሱን አወለቀች። ሁለት ጥርሱን አወለቀች። ጉልበቱን ሰበረች። ደግሞ ሶስተኛ ራሱን ገምሰዋለች። አናቱን በቃ ገለዋለች። ምን ታወራለህ ወሬ? እንዴ ወንጀል ነው። ለምን ይገላታል? ሂዶ ይክሰስ። እሱ ገደለችው። ይኸው አልሞተም። ይኸው አለ ወይ ጉልበቱ ተሰበረ። በምን እየሄደ ይሰራል? የእሱ ልጆች ናቸው። ልጆቹ ናቸው። የኔ ልጆች ናቸው። ከሴትዮዋ ወልዷል እኮ ከደበደበችው ወልደዋል። እንዳትነግራቸው ብሎኝ ነው። ዝም በሉ። ተደበደበችው ወልደዋል። ውሽማው ነው ሚስቱ ነው። ውሽማው ነው። ምንማ እንደሚወራው ውሽማው ነው። እንደሚወራው ከሆነ ውሽማው ሚስቱ ነች። ውሽምነት ነው ወለደ። እንደሚወራው ከሆነ ሌላ ነው። እንዳያስደበድቡኝ ልቀቅኝ፣ ይዘውኛል። እንዳትነግረው ብለውኝ ነው። እንዳትነግራቸው ብለውኝ ነው የወለደው። ውሽማው ነች። አግብቷት ነው። ውሽማ ልጁ የታል? ስንት ነው? እነዚህ ሁሉም ተይ ወደዛ ልፍ በሉ። ተበሩ ላይ ደግሞ ገላው ሞቶ ያለ አባታቸው ላይ እስክስ ይላሉ። ደግሞ ቸስ አንተ በለው እዛው እኔ ላይ አታምጣ። ኧረ እኔ ብታሰርስ እንዴ? ሰውዬ በቃ አምላክ እንጂ ሁለተኛ ክፈል የወንበሩ ትከፍላለህ። እሱ የተቀመጥክበት ወንበር ቀማው ያዙ። ይሄ ገንዘብ አይደለም። ኧረ ገንዘብ ነው እንዴ? ኧረ ገንዘብ ነው። ብሔራዊ ባንክ እንዳይሰማዎት። ኧረ ገንዘብ ነው። እሱ 10 ብር እማማ ዝናሽ እባክዎትን ያዙ። 10 ብር አልቀበልም። 10 ብር 10 ብር አይደለም ይሄ 5 ብር ነው። አልቀበልም። 5 ብር 5 ብርማ 50 ብርም አልቀበል እኔ የመግዛት አቅም የለም። 50 ብርም አልቀበል። ላስቀይርልዎት። አንተ ቀይር ያው መቀለጃህን ፈልግ እንጂ ምን ነው 50 ብር እኮ ነው። አልቀበልም። 50 ብርም አይቀበልም። አዎ እኔ በእድሜ 50 ብር ጉዳይ ተቀብዬ አላውቅም። በእድሜ እልም ስፈታም ሆነ መርቁን የሚሉትም ሆነ 50 ብር ተቀብዬ አላውቅም። እዚህ ይህም ሲያንስ ነው። ይህም 100 ብሩ ሲያንስ ነው። ምን እየለቃቀመ ይመጣል። ቀይርላቸው። 100 ብሩም ሲያንስ ነው። 100 ብር ነው ያዙ። አይደለም 100 ብር አይደለም። ደግሞ ፈልግ ሞኝን ፈልግ እንጂ ራርተው ነው የፈቱት። ቢሪንዳ እንኳ ይዘው አልመጡ። በእጃቸው ባዶ እጃቸውን። የምዛ የተጎለተውስ ምንድን ነው የሚለው? ያኛው እንኳን ብድር ካበደሩኝ ብሎ ነው የመጣው። አያበድሩም እያልኩት ነው።
ማን ነው የሚያበድረው? እርሶ ቸጋር በዚህ ብረት ግንባርን ነው የምለው። ተርሱ ጣይ የመንግስት ወታደሮች አሉ እዚህ ታዲያ ተኔ ቤት የመንግስት ነው ይሄ ቤቱ። ተነቃው ቤቱ ተነቃው እቃው ቤቱ ተነቃው የመንግስት ነው። እዚህ ራስ ያለው ግቢ ያሉ የመንግስት ወታደር ዞራው በበሩ ይመጣሉ። ጎትተው መንግስት ጋር ወጥቷል። የወንበሩ ክፈል እያሉ ነው። አንተ ክፈል የወንበር ተቀመጥክበት። እኔ በዚህ መብራት ነው ጉልበትን ማደቀው። ይኸው ቀማሁት። ስንት ነው ይሄ? 100 ብር። 100 ብር ብቻ አይደለም። ተጎልተህ የተቀመጥክበት እንኳን መክፈል ያቅተሃል እንጃ። ለነገሩ ልጁ መልኩ ሸበላ ነው። ቆንጆ ነገር መልክም አፈሪ ልበስ የራሱ ጉዳይ። ይሄ ስንት ነው? ይሄ 100 ብር ብቻ አይደለም። ጨምርና ክፈል። ወንበሩ የተሰራበት 100 ብር አይደለም። ወንበሩ የተገዛበት ጭራሽ አበድሩኝ ትላለህ እንዴ? ስነ ስርዓት ያዝ። በዚህ ብረት ግንባርን ታለውጥ። አሁን ላቀብሎት እኔ ምን ስራዬን ያላረሳውም እንዴ?